ምን ችግር አለው ማለት በጣም ነገሩን እያካበድከው ነው ኦቨር ማለት ነው። እያካበድኩት ምናምን ሳይሆን ሩታ አንዳንድ ጊዜ ራስሽ ደስተኛ ያልሆንሽበትን ነገር ምንም ነገር ማድረግ አትፈልጊም አይደለ? ስለዚህ እኔም ደስተኛ ሳልሆን ወይንም ነገሩን ሳላምንበት ብቀበልሽ ምንም ጥቅም የለውም ብዬ ነው ማስበው ለእኔ ማለት ነው። ስለዚህ ከይቅርታ ጋር ስጦታውን ብትቀበይኝና ለራስሽ ብታደርጊ ደስ ይለኛል። ወይስ ሰዎች ሆይ ሆይ ስላሉ? አይ ነው ሆይ ሆይ ስላሉኝ ምናምን ሳይሆን ኤፍሬም ምን አለ መሰለህ፣ አንዳንድ ጊዜ የማታምንበትን ነገር ከማድረግ አለማድረግ የተሻለ ነው። ሲቀጥል ደግሞ እኔ አንገት ሀብል አለኝ ብያታለሁኝ። ስለዚህ ቤት ከማስቀምጠው ደግሞ እሷ ብትጠቀምበት ሞር የተሻለ ነው ብዬ ስላሰብኩ ብታስቀምጠውም ብትሸጠውም ብትለውም ስጦታ አይመለስም ነው። እሷ አክብራው ተፈልገው ነው ስጦታ የሰጠችው። እሳቱ ደግሞ ባትቀበለኝ ይሻለኝ ነበረ ከዚህ ሁሉ ማለት ወስደው አሳድረን ምናምን ከምታመጣው። አሁን አንተም እንደሌላ ሰዎች ብዙ ነገር ነው አይምሮትን እያሰበ ያለው ማለት ነው። ተጠንቀቅ ነው። ሰዎች ብዙ ነገር እያሉ ስለሆነ ምናልባት ሜቢ እሱ እንደዛ እያሰበ ከሆነ ያው ብዙ ሰዎች ብዙ ነገር ያስባሉ። የፈለጋችሁትን አስቡ። ምንድን ነው የምትሄደው? በመጀመሪያ ደረጃ ለምን ቢባል ሄርሜላም እኮ ሴት ናት። ሄርሜላም ሴት ናት አይደል? ሄርሜላን ያስጀመርካት ህይወት አለ እዛ ጋር። ሄርሜላን ያስጀመርካት ህይወት እያለ ዛሬ እንደገና ትላንትና ተጣልታችሁ እንደዚህ አንቺ የራስሽን ህይወት ኑሪ እኔም የራሴን ህይወት እኖራለሁ ተባብላችሁ ተነስታችሁ እዛ ጋር ተስፋ የሰጣችሁት ነገር እያለ እንደገና ተመልሳችሁ መታችሁ እዚህ ጋር ደግሞ ሌላ ነገር የምትሆኑት ለምንድን ነው? አንዳንዴ ቆም ብላችሁ አስተውሉ እንጂ ምንድነው እንደ ህፃን ያደረጋችሁ? እንዲህ ሁሌ መመከር ሁሌ መነገር አይሰልቻችሁ? በቃ ተፋታችኋል አይደል? ተፋተናል ብላችኋል፣ ሰማንያ ቀደናል ብላችኋል። እንደዛ እስካላችሁ ድረስ ድጋሚ ለምንድነው የምትመለሱት? ውሻ ነው ወደ ጥፋቱ የሚመለሰው አይደል? ስለዚህ እኔ አንተንም እሷንም ልናገር ነው የምፈልገው። ሄርሜላም ታሳዝናለች። ትናንትና ምንም ተናደን ብንቆጣትም ታይ ብንላትም፣ ነገር ግን ዛሬ ያዋጣኛል፣ አይ ከሩት ጋር አያዋጣኝም ከአንቺ ጋር ያዋጣኛል ብለህ ብዙ ተስፋ ሰጥታታል። ብዙ ነገር ሆናችኋል። ስለዚህ ትክክል ላይ ያለችው የሩታ እህት ሆነን ለመናገር ተሆነ ሰላም ሰላም፣ ውድና የተከበራችሁ ቤተሰቦች ይሄ ቪዲዮ ከተመቻችሁ ሼር፣ ላይክ፣ ሰብስክራይብ አድርጉኝ። የሩታ እህት ትክክል ላይ ያለችው ዛሬ ያለችው ቪዲዮ በጣም ተገቢና ተገቢ ነው። እሷም ሴት ልጅ ናት፣ እውነቷን ነው ያለችው። እህቷ ትክክል እየነገረቻ ነው። ልጅቷ የምትሰማት ሆነ እኛም እንደናንተ ነው በቪዲዮ የምናየው እንጂ የምናውቀው ነገር የለም ብላለችና፣ ስለዚህ ምን አርገባት ነው ምን አርገሽበት ነው ቀለበቱን ካልወሰርክ ምትዩ? ለምንድን አርገሽ የማትቀመጪው? ሄርሜላም ታሳዝናለች እያለቻት ነው። እውነት በጣም ነው የነገረቻት ማለት ነው። የምገባት ተሆነ እሷ መቼም አሰማም እንጂ አልፈልግም ካለ አልፈልግም ነው፣ ግዴታ የለም። ሲጀምር ስጦታም ከእሷ መውሰድ አይጠበቅም። እስቲ ወደ እህትየው እንሂድ። ሌላም ሴት ስትመጣ እንደዚህ ላትል አሩኖ እርግጠኛ መሆን አንችልም። ስለዚህ አብርሽ እንደ አስተዋይ ሰው ቆም ብላ አስተዋይ በቃ ሩትን ትታታል። ሩትም ደግሞ ብትሆኝ ማለት ለምንድን ነው ብትሄጂው? አንዴ ለምንድን ነው ምን ማለት ነው? በቃ አልፈልግም እንደዛ ብዙ ነገር ተባብላችኋል አይደል እንዴ? በቃ አርፈሽ ቁጭ በይ፣ ከልጅሽ ጋር ኑሪ፣ ከልጅሽ ጋር መኖር ያለብሽ። አንቺም ቢሆን ለደስታ እኮ ብዙ ነገር ብለሽዋል። ሽምግልና እስከመቀበል ደርሳችኋል አይደል እንዴ? ያ ሁሉ ነገር አውርታችሁ ያ ሁሉ ነገር ተፈጥሮ ድጋሚ ዛሬ ደግሞ ምንድን ነው እንደዚህ እንደገና ወደ ኋላ ተመልሳችሁ ምን ማለት ነው? አው ወይ ደግሞ ይለይላችሁ። እኔ እኮ አሁን በጣም የገረመኝ ነገር ወይ ለይቶ አለየላችሁ። ሁለታችሁም ውስጥ ፍቅር አለ፣ ሁለታችሁም ጋር መፈላለግ አለ። ወይ አንዱኑና እንረፈው። እኛንም አታጓጉን እንዴ? እንጓጓል እኮ እኛ ራሱ አሁን ከአሁን መች ነው አንድ ላይ የሚሆኑት እያለ ወይ ተውት። በቃ ያ ነገር አሁን ያለፈው የፈሰሰው ውሃ አይታፈስም እንደሚባለው ወይ ተለያዩ ወይ አብሮ ኖሩ። ይሄስ ትክክል ላይ ያልሽው እውነት ነው ያልሽው። ይሄ የኔም ሀሳብ ነው። ወይ አብሮ ይኖሩ ወይ ይለያዩ። ካለበለዚያ ግን እየመጡ እኛንም አታጓጉን።
ብላለች እህቷ ማለት ነው። እነሱንም እኛን ግራ እንደገባ እነሱንም ግራ ገብቷቸው እና ዛሬ ደግሞ ወርቁን ካልተቀበልከኝ ብላ እምቧ ቀረዩ እያለች ነው። እኔ ምን እያሰበች ባይሆን ሩታ አስተሳሰቧ ሁሉ ነገሯ ግራ ሆኖብኛል። እስቲ ወደ እህትየው እንሂድ። እህትየው አስቃኛለች፣ ማስገርማኛለች ዛሬ። ስለዚህ ተስፋ ለሰጣችሁለት ነገር ብትኖሩ ጥሩ ነው። አሁን እኮ እኛ እንደ ኦዲየንስ ሆነን እንኳን ብናስበው በተለይ በትላንትናው ቪዲዮ ምንድን ነው እሱ ጊፍት መስጠትሽ እኮ ኖርማል ነው። ግን ምን አለ መሰለሽ ሩትዬ፣ ምናልባት ያላስተዋልሽው ነገር ሊኖር ይችላል። ጊፍት ስትሰጪ የድሮ ስሜት ይቀሰቅሳል። በቃ ያሳለፋችሁት ነገር ትዝ ይላችኋል። እያወራሽም ነበር ቪዲዮ ላይ አይ ክፉ ነገር እኮ እንደዚህ አላደረገብህም እያሳለፍና ምንም ቢሆን ያሳልፍናቸው ጊዜ ምናምን እያልሽ ነበር። ስለዚህ እንደዛ እያልሽ ለምንስ ውስጣችሁ ይራበሻል? ሁለታችሁም ያደረጋችሁትን ነገር እየዞር ብላችሁ ተመልሳችሁ እያሰባችሁ ለምን ውስጣችሁ ይረበሻል? ለምን ማለት በቃ ትታችሁታል አይደል? የተዋችሁትን ነገር አታንሱ። እየመጣችሁ ውስጣችሁ ባይረባበሽ ከቪዲዮ በኋላ ልትረበሹ ትችላላችሁ እኮ አይደል እንዴ? ስለዚህ ምንድን ነው አንቺም ታይ በቃ አንቺም ለደስታ በቃ ደስታ ጥሩ ልጅ ነው። እኔ በተለይ እኔ እንዳየሁት ከሆነ መልካም ነው፣ ትህትናም ባለው ትዕግስተኛም ልጅ ነው። አሁን መስክረንለታል። ጥሩ ነው። ይሄ የሆነ ሰው የሆነ ባህሪ ሲኖረው ጥሩ ባህሪ ሲኖረው ይመሰገናል፣ ይመሰከርለታል። ልክ እንደዛ እሱም ይሄ ባህሪው ጥሩ ነው።